ይሄንን አይተ ይሄንን ሰምተ ካልተረዳ ሄርሜላም ጋር ከኛ ጋር መሆን አልፈለግም እኮ። ለምን ፈራችሁ? በፍጹም አልፈራንም። ግን ደግሞ አንተ የጉዳዩ ባለቤት ያለመንክ እነሱ ያምኑልናል ብለህ እቴቴ አቤል፣ እኔ እኮ አቤል ሴታ ሴት ነው፣ የወንድ አልጫ ነው፣ ወንድ አገረድ ብያችሁ ነበረ እኮ ጋይስ። አላምንም፣ አልሰማም፣ ወንድ ነው፣ ሱሪ አስሯል፣ ለሶሊ ራሱ ይገባታል ብላችሁ ነበረ። እንግዲህ ለማርታም የምትባል ሰገጤ ሴትዮ ለእሷም ባል ይሆናታል ብላችሁ ነበረ። እኔ ሴታ ሴት ነው፣ ከሴት የባሰ የሴት አልጫ፣ የወንድ አልጫ ቀሚስ ያስፈልገዋል ስላችሁ ነበረ። እንግዲህ እንደሱ አስመሳይና ቀጣፊ ሰው እዚች ምድር ላይ የለም። ሲቀጥል ሰሞኑ ራሱ ታያላችሁ፣ ይገለበጣል፣ እያስመሰለ ነው እንዴ። ህይወታቸው በሙሉ እኮ ማስመሰልና መዋሸት ብቻና ብቻ ነው ጋይስ። ሃይማኖት የለም። ይሄ ነገር ሃይማኖትን ይከለክለኛል ብሎ ነገር የለም። ህሌና ሽጦ ዝሙትን ማስፋፋት፣ ሆድን ሞልቶ ማደር ነው የሚያውቁት እነዚህ ሰዎች። አለቀ። አዎ ይሄ ነው ጋይስ፣ የምሬን ነው። ሃይማኖት እኮ የላቸውም ውድ ቤተሰቦች። የምር ሃይማኖት ያላቸውን አሉ በቦታቸው ቤተ ክርስቲያን ሲገቡ መስጅድ ሲገቡ ነው የምታዩት። እነዚህ ምድረ ከርከሮና ጋጠወጦች ተመልካችን ደደብ፣ ራሳቸው ደደብ ሆነው ተመልካችን ደደብ እያደረጉ እድሜ ልካቸው የሚኖሩ ዝሙት እያስፋፉ ህዝብን ደደብ እያደረጉ ሆዳቸው ሞልተው የሚያድሩ ሰገጤ መሀይም። እንደው የሚተኙበት ቦታ እኮ አያጸዱም። ቤተሰብ እንደዚህ ለብሰው አፋቸው አብልተው አፋቸው እንደዚህ አሳምረው ወጥተው ሚዲያ ላይ ሴት ልጅ ከፍ ዝቅ ሲያደርጉ የወለደችን እናት እኮ ናት። አሁን ሩታ ዛሬ ላይ ከፍ ዝቅ ሲያደርጉ እኮ እናንተ እውነትም ሰው ናቸው ነው ብላችሁ የምታስቡት ሰላቢ ናቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ውድ ቤተሰቦች 12 ሺህ ያስገብታችሁኛል ትላንትና። ወይኔ በላቸው። አመሰግናለሁ ከልብ ሆኗል ለመናገር አመሰግናለሁ። የእናንተ ውጤት ነው ማለት 12 ሺህ ሰብስክራይብ ገባሁኝ። ግን እኮ የ2 ዓመት ሰብስክራይብ ነው፣ ችግር የለብኝም እኔ። ለምን የ4 ዓመት አይሆንም? ዋናው መንቀሳቀሱ ነው፣ ካለበት ፈቀቅ ማለት ነው። እና ከልብ አመሰግናለሁ ውድ ቤተሰቦቼ። ምርጥ ቤተሰብ አለኝ እኔ። እነዛ ክርፍፉ ሰዎች ሄደውልኛል። አዎ ሄደውልኛል። እንኳንም ሄዳችሁልኝ እናንተ። እውነቴ ነው የምላችሁ። ጥቂት ሰው ለምን 1000 ሰው አይሆንም? ጥሩ ሰው፣ ጠንካራ፣ ጎበዝ፣ ታታሪ በስራም ይሁን ሃይማኖቱም ይሁን ህሌናውን ያጸዳ ከቆሻሻ ነገር የራቀ ዝሙትን የማይደግፍ እኔ 5 ሰው ይበቃኛል ከመቶ። የምሬ ነው ምላችሁና ከልብ አመሰግናለሁ ውድ ቤተሰቦቼ። ሌላኛው እንግዲህ ሩታ ትላንትና በጸጌ ቤት እያለቀሰች ነበረ። ሰው በዚህ ልክ የሚያቀኝም የማያቀኝም ሊሰብረኝ ይለፋል፣ ሊሰብረኝ ይሞክራል ስትል ነበረ። እዚህ ጋር ደግሞ በውሽሚት ቤት ቪዲዮ ተለቀዋል። የሩታ ፎቶ፣ የሩታና የማን ነው የፍሬም ፎቶ ያለ ፎቶ ብቻ በቂ ነው። ከአብርሃም ያሉበትን ቦታ አይጠቁም። ሴትዮ አይፈልግሽም፣ ልንገርሽና አይፈልግሽም። ኤዲትም አደረግሽ እንዴ? አናውቅም እንደኛ ቲክቶክ ሰፈር። አሁን እኛ ሀገር ሰዎች በተለይ እናት አባቶቻችን አያውቁም እንደዚህ ኤዲት የተደረገው የተቀናበረው ምናምን በፊልተር ምናምን የሚቀያየረው ነገር አያውቁም። አው እነሱ መሸወድ ይቻላል። እስኪ እናንተ ጀግና ከሆናችሁ ጎበዝ ከሆናችሁ ማለት ነው የምር ሄዳን የምትባል አያድንህና ማለት ነው። ሌላ ይሄ ደግሞ ሴታ ሴት የወንድ አልጫ የሆንክ ሰውዬ አንድ ቀን እኮ በስርዓት አውርቶ አያውቅም። ደግሞ ምን ይመስላል ያሽሟጥጣል እንደ ችጋራም ሰው። እንደው ችጋራም ደው ለማኝ ይሻላል እኮ። ለማኝ እኮ በስርዓት የለኝም እርዱኝ ይላል። ይሄ እኮ በቀን ቅልስልስልስልስ ይላል ማለት ነው። እና ይሄንን ሰምተህ አይተህ ካላመንክ ከኛም ከሄርሜላ መራቅ ፈልገህ ነው። እና መች ይፈልጋችኋል? እናንተ ችጋራሞች ካላችሁበት ይሄ ፎከት ያሙላ ማለት ነው ልትወጡ ይርዳችሁ እንጂ መች ይፈልጋችኋል? አብርሃም አይፈልጋችሁም እኮ ድሮውንም አይፈልጋችሁም። ታዲያ ሚስቱን እያስረገጠ ሚስቱን እያሰደበ እያሰራችሁ ያላችሁ እኮ ዘመድ ስለሆናችሁ እኮ ነው። ምድረ ከርከሮ በጉልበታችሁ ሰርታችሁ መለወጥ የማትችሉ በሩታ ጉልበት እኮ ነው፣ በሩታ ስም እኮ ነው ለዛሬ የደረሳችሁ። ያላችሁበትን እስኪ ያላችሁበትን አስታውሱ። የድሮውን ማለት ነው የድሮውን የት ነበራችሁ? በምን አይነት ሁኔታ ነበር? እህትህ እኮ ለሰራተኝነት ሰጥሃታል እኮ ደደብ። እውነት ለሰራተኝነት ሰርቶ ወንድ ልጅ እኮ ታላቅ ወንድም ካለ እናት ከሌለች ታላቅ ወንድም ካለ እኮ ልጆቹን አይበትንም። የጉልበት ስራ ይሰራል፣ ሊስትሮ ይቀባል፣ የቀን ስራ ይሰራል፣ ሴቶችን ሰብስቦ ይኖራል። ይሄ ለሰራተኝነት እኮ እህቱን ሰጥተዋል። እኔም ሰራተኛ ነኝ፣ ያው የአረብ ሀገር ሰራተኛ ነኝ፣ እሰራለሁ። ነገር ግን የእሱና የኔው አንድ አይደለም። ከዚህ በፊትም ተናግሬያለሁ እኔ። አምነሽ ተቀበይ። ዛሬ ላይ ግን ከመጣ ወዲህ ከሩታ ጋር እየሰራ ከእሷ ጋር እየበላ እየጠጣ ምድረ ይሄ እከካም
ተለውጠዋል። ዛሬ ለብሰዋል። ቢለብሱም ለበሱ እንጂ ደህና ነገር የላቸውም። የሰሩት ነገር እኮ የለም። ውድ ቤተሰቦቼ ዝም ብለው ሚዲያ ላይ አፋቸው ብንትን በቅቤ ለውሰው ይመጣሉ። ሰገጤ መሀይም። እውነት እናንተ እኮ መሀይም እኮ ናችሁ። መሀይም ራሱ እኮ አይገልጻችሁም። በዩቱብ ገንዘብ እስከ መቼ እንደምትኖሩ አላቅላችሁም። ሲቀጥል ደግሞ ዩቱብ በተዘጋ ቀረጽ እንደው ዩቱብ በተዘጋ ጋይዝ፣ ዩቱብ በተዘጋ ቲክቶክ በተዘጋ ወይኔ በላቸው። እውነቴ ነው። እኔ የቡታጀራ መሀይም ዩቱበሮች ምን እንደሚበሉና ምን እንደሚጠጡ ማየት ፈልግ ነበረ። ቢዘጋ ምን አይነት ስራ ይሰራሉ? ምንም አይሰሩም እኮ። ይሄንን አክል ራሱ የሩታን ስም አንቋሸው እንኳን አልተለወጡም። እስከ ዛሬ ድረስ መለወጥ ነበረባቸው። ሩታ የደረሰችበት እኮ መድረስ ነበረባቸው። ደደቡላ ማለት ነው። እና ያው ፎቶና እንትን ምንድን ነው ፎቶና ድምፅ አለ ተብሏል። ድምፁ አንተ ምንትን በለውና አስፈላጊ ከሆነ ለእነሱም እናሳያቸዋለን። አሳዩን፣ እውነት አሳዩን። ተመልካች እኮ መሀየም አይደለም። ይሄንን አክል መሀየሞቹ አሉ፣ በቦታቸው አይመለከተንም ስለነሱ። ነገር ግን እኛ ስማርቶች አለን እንዴ። እስከ መቼ በሰው ህይወት ትነግዳላችሁ? ሪከርድ አለ አልተባለም? ያሰሙን ለእኛ ራሱ ኤዲት ይሁን ኤዲት አይሆን እናውቃለን። ደግሞ እኮ ባዶ እንትን እኮ ነው ስልክ እንካዳምጠው ተብሎ ሩታታይ እንዲህ እስከ መቼ ነው? ቆይ አንቺ ስትሰደቢ እኛ ርር ቅጥል ለምንለው አንቺ እስከ መቼ ነው ስታለቅሽና ስትናደጂ? እኔ ሰው ሲናገራት ራሱ አልወድም። ውድ ቤተሰቦች እንኳን ስታለቅስ ማለት ነው። የምሬን ነው። እንዲህ ለሴት ልጅ ክብር አይኖረውም? እንዲ የትኛውም ሰው ሲያለቅስ፣ በተለይ ሰው ሲያለቅስ ለምን ጠላቴ አይሆንም? እንደው ቀጥቅጦ በድሎኝ እንኳን ቢሆን ሲያለቅስ ማየት አልፈልግም። ያ ሰው ካለቀሰ እኮ ጥል የያዝኩትን ራሱ ይተወኝና እንትን ልለማመጥ ነው የሚሄደው። እንደዚህ አይደለም እንደዚህ ነው ልል የምረኔ ከዚህ በፊት አይቻለሁ። አንድች ቀን ይቅር አልላትም ያቺ ሴትዮ ብዬ የደመደምኩበት ጊዜ አለና መቼ ብትሞት እንኳን ለቅሶዋ ላይ መቃብርዋ ላይ አልቆምም፣ መቃብሬ ላይ አትቆምም ብዬ የደመደምኳት እንትን ነበረ እና ሳውዲ እያለሁኝ ማለት ከዛ እኛ እጃዛ ቤት ነበር። እቃ ታርጎ ላደርግ ወጥቼ እሷም ደግሞ ከነ ልጇ መጣች። ባሏን አባሯት ማለት ነው። ከዛ መጣችና ገባች። ልጇ አረረድብን ብሎ ያለቅሳል። እኔ ደግሞ ደነገጥኩኝ። ምንድነው ሻንጣ ምናምን ተሸክማ ስለመታለች። ከዛ ልጇም ያለቅሳል። እሷም በቃ ሂጂ ዞር በይ ብሎኛል፣ አልፈልግሽም ብሎኛል፣ ፈትቼሻለሁ ብሎኛል ምናምን ብላ ታለቅሳለች። እውነቴ ነው የምላችሁ። እኔ መቃብሯ ላይ አልቆምም፣ መቃብሬ ላይ አትቆምም። እች ሴትዮ ማየት አልፈልግም ብዬ የደመደምኳት ሴትዮ ማለት ነው። እናንተ ከእሷ የበለጠን ያለቀስኩኝ፣ ከእሷ የበለጠን ያዘንኩኝ፣ ልቤ ተሰበረ። የምሬን ነው። ሰው ሲያለቅስ ማየት አልፈልግም። እኔ እኮ መሀየም እኮ ነኝ አንዳንዴ ሳስበው ማለት ነው። በዳያችሁ የሆነ እናንተን ሰባብሮ ለመጣል የሚፈልግን ሰው እንዴት በዚህ ልክ ይታዘንለታል? እና ሩታ ስታለቅስ እንኳን ይቅርና ክፉ ሲናገሯት እራሱ አልፈልግም። ሴት ልጅ እንደዚህ ከፍ ዝቅ ማድረግ አይቻልም፣ አይቻልም። ሴት ልጅ የተከበረች ናት፣ እናት ናት፣ እህት ናት፣ አለቀ፣ ሚስት ናት። እና እንግዲህ ሪከርዱም ይሁን ፎቶም አለ የተባለው ያሳዩን ለኛ። እኛ መሀየም አይደለም። መሀየሞቹን እዛ ሸውዱ። ውሽሚትም ደግሞ ክብርሽን ጠብቀሽ ኑሪ፣ አትዝረክረኪ። አይፈልግሽም እኮ በቃ ስለማይፈልግሽ ልጆች ሻርፈሽ አሳድጊ። እንደው አረ ልጆች ሻርፈሽ አሳድጊ ይሻልሻል። ተመልካች ደግሞ ማለት ነው አብርሃም እንዴት ነው የዳነው? በምንድን ነው የዳነው? ጸበል ተወስዶ ነው። ጸበል ከተወሰደ ምንድን ነው ከለፈለፈ? ምንድን ነው የለፈለፈው? የማስም ነው የጠራው? መተት ነበረ ወይስ ምንድን ነው? ጥያቄ ጠይቁ። መሀየማቱን ጥያቄ ጠይቁ። ሩታ እንደዚህ ብላ ነበረ፣ ቦዜ አሳክማው ተሻለው። እንዲሁ ቦዜ ሁሉንም ነገር ታውቃለች። በምንድን ነው የዳነው? ወደ አይነቱ ቤተክርስቲያን ነው የተወሰደው? ጸበል ነው የተወሰደው? ምንድን ነው የተደረገበት? ወይስ ቁራን ቤት ነው የገባው? ምንድን ነው? ጥያቄ ጠይቁ። ዝም ብለሽ በጭፍን እንደዚህ ይሄ አይናችሁ ጨፍናችሁ ጆሮችሁ ደምድማችሁ ነው የምትዞሩት። እውነት መሀየም እኮ ናቸው አንዳንድ ተመልካቾች። ይቅርታ አድርጉልኝና ሰላም ሆኑልኝ ቤተሰብ።